ከሰሞኑ በኢትዮጵያ ያለው ቅዝቃዜ ምን ይመስላል? ስለዚህ ጉዳይ በተለይ የሰሞኑ ብርድ አልቻልኩትም ብርዱን የሰሞኑን ያስብላልና በዚህ ጉዳይ ላይ የሰሞኑ ትንበያ ደግሞ ምን ያሳያል? በኢትዮጵያ እየተመዘገበ ያለው የአየር ሁኔታም በቀጣይ ምን ይመስላል? የሚሉትን ጉዳዮች እናነሳለን። እየተገባደደ ባለው የበጋ ወቅት በአንዳንድ የኢትዮጵያ አካባቢዎች ከዜሮ በታች ዝቅተኛ ሙቀት መመዝገቡ እየተገለጸ ነው። ምንድነው በቀጣይ የሚከሰተው ነገር? የቅዝቃዜው ጉዳይስ ምን ይመስላል? ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ ከሰሞኑ በኢትዮጵያ ሀገራችን እየተመዘገበ ባለው የአየር ሁኔታ ጉዳይ ወደ እናንተ የምናደርሰው መረጃ ይኖረናል። በተለይ ከዜሮ በታች አየር ሁኔታ በተመዘገበባቸው የኢትዮጵያ ቀጣይ ቀናት ትንበያዎቹ ምን ይመስላሉ የሚለውን እንመለከታለን። የባለሙያዎችንም ሐሳብ ይዘን ቀርበናል። በዚህ ጉዳይ ላይ በተለይ በርካታ ጥናቶችን ያደረጉ ባለሙያዎችም ሐሳብ ተካቷል። እየተገባደደ ባለው የበጋ ወቅት በአንዳንድ የኢትዮጵያ አካባቢዎች ከዜሮ በታች ዝቅተኛ የሙቀት መጠን መመዝገቡን ብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። የተቋሙ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዳይሬክተር ዶክተር አሳምነው ተሾመ በዚህ ወቅት እየተስተዋለ ያለው የቅዝቃዜ መጠን በሚቀጥሉት ቀናትም በተለያዩ የአገሪቱ አካባቢዎች ተጠናክሮ እንደሚቀጥል ለቢቢሲ ገልጿል። የሌሊትና የማለዳ ቅዝቃዜ የበረታው ባለፉት ቀናት ከሳይቤሪያ በመነሳት ወደ አገር ውስጥ የሚገባው ደረቅና ቀዝቃዛ አየር እየተስፋፋና እየተጠናከረ በመምጣቱ እንደሆነም ምክትል ዳይሬክተሩ አስረድተዋል። በዚህ ምክንያት በጥቂት የምስራቅ አማራም በመካከለኛውና በምስራቅ አገሪቱ አካባቢዎች እንዲሁም በደቡብ ደጋማ አካባቢዎች የሌሊትና የማለዳ ቅዝቃዜ ተስተውሏል። በእነዚህ አካባቢዎች የቀኑ ዝቅተኛ ሙቀት መጠን እስከ 5 ዲግሪ ሴልሺየስ ከዛም በታች ሆኖ የተመዘገበ ሲሆን በተለይ በጨለንቆ የቀኑ ዝቅተኛ ሙቀት መጠን ከዜሮ በታች 1 ዲግሪ ሴልሺየስ ሆኗል። ከዜሮ በታች ሲሆን ደግሞ በረዶ ይሆናል ማለት አይደለም። በትሮፒካል ክልል ስለምንኖር በረዶ ባይሆንም የቀኑ ዝቅተኛ መጠን 1 ሆኖ ይመዘገባል ብለዋል። በሚቀጥሉት ቀናት ይህ ዝቅተኛ የሙቀት መጠን እንደሚቀጥል ትንበያዎች እንደሚሉት ከሆነ ዶክተር አሳምነው አስጠንቅቀዋል። በምስራቅ አማራ አካባቢዎች ማለትም በደብረ ብርሃን፣ በባቲ፣ በኮምቦልቻ፣ ጉጉፍቱ፣ አምባ ማርያም፣ በምስራቅ አገሪቷ ክፍሎች በአዲስ አበባ፣ በሐረር እና ባሌ የቀኑ ዝቅተኛ ሙቀት መጠን እስከ 5 ዲግሪ ሴልሺየስ ሆኖ እንደሚመዘገብ ተንብየዋል። ዝቅተኛ የሙቀት መጠን በሚመዘገብበት ወቅት በሰውም በእንስሳት እንዲሁም በግብርና ምርት ላይ አሉታዊ ተጽዕኖ ሊያስከትል ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ዶክተር አሳምነው ተሾመ መክረዋል። የአየር ሁኔታ በአንድ ሀገር ብቻ የሚከሰት አይደለም ያሉት ወይም በአንድ ነገር ብቻ አይደለም በአንዲት ሀገር ላይም ብቻ አይደለም ያሉት ምክትል ዳይሬክተሩ በሌሎች አህጉሮች፣ ውቅያኖሶች እንዲሁም የብሶች ላይ የሚፈጠር ሁኔታ በአንድ ሀገር ያለውን የአየር ሙቀትና የዝናብ ሁኔታም ተጽዕኖ እንደሚያሳድር አብራርተዋል። በመሆኑም በዚህ በበጋ ወቅት ከሩሲያ ሳይቤሪያ በመነሳት ወደ አገሪቱ የሚገባው ደረቅና ቀዝቃዛ አየር ሁኔታ እየተስፋፋ ሲመጣ በአገሪቱ አካባቢዎች የሌሊትና የማለዳ ቅዝቃዜ ይስተዋላል ብለዋል። በበጋ ወቅት የደመና ክምችት ስለማይኖር ከመሬት ላይ የሚነሳው የፀሐይ ኃይል በቀጥታ ወደ ከባቢ አየር ውስጥ በሚሄድበት ወቅት ከፍተኛ ቅዝቃዜ ይታያል ብለዋል። በሚቀጥሉት ቀናት ሶስተኛው የበጋ ወር ታህሳስ በአዲስ አበባ ከተማ የቀኑና የሌሊት እንዲሁም የማለዳ ቅዝቃዜ መጠን የሚቀጥል ሲሆን ዝቅተኛ የሙቀት መጠን 7 ዲግሪ ሴልሺየስ ሆኖ እንደሚመዘገብ ትንበያዎች እንደሚያሳዩ ምክትል ዳይሬክተሩ ገልጿል። ምንም እንኳን በአንዳንድ የአገሪቱ አካባቢዎች የደመና ሽፋን እየተስተዋለ በመሆኑም አነስተኛ መጠን ያለው ዝናብ እንደሚስተዋል ትንበያዎች ቢያመላክቱም የቅዝቃዜ መጠኑ ተጠናክሮ እንደሚቀጥል ተናግረዋል። በመሆኑም ማህበረሰቡ የአየር ሁኔታ ትንበያዎችን በመከታተል አለባበሱንና አመጋገቡን ከአየር ሁኔታው ጋር አስማምቶ ህይወቱን እንዲመራ መክረዋል። ኢትዮጵያ እያንዳንዳቸው 4 ወራት ያላት ክረምትና በጋ፣ በልግ የተባሉ 3 ወቅቶች አሏት። በጋ የሚባለው ከጥቅምት እስከ ጥር የሚዘልቅ ሲሆን ይህ ለደቡብ አጋማሽ ኢትዮጵያ ማለትም ለሶማሌ ክልል፣ ለደቡብ ኦሮሚያ ቆላማ ስፍራዎች ማለትም ለጉጂ፣ ለቦረና፣ ለሲዳማም፣ ለደቡብ ብሔር ብሔረሰቦች ክልል፣ ለጋሞ ጎፋ፣ ለኮንሶና ለደቡብ ኦሞ
ሁለተኛው የዝናብ ወቅታቸው እንደሆነ ይታወቃል። ሌሎች የአገሪቱ አካባቢዎች ግን በጋ ላይ ደረቅ፣ ፀሐያማና ነፋሻማ ናቸው። የአየር ሁኔታ ከዜሮ በታች 1 ዲግሪ ሴልሲየስ በሚሆንበት ጊዜ ቅዝቃዜ የሚኖር ሲሆን ውሃው በጣም ስለሚቀዘቅዝ ከሌላው ጊዜ የተለየ ሊሆን ይችላል። እንደው ድምፃውያንም ወዶ አይደለም አልቻልኩትም ብርዱን የሰሞኑን ብለው ቀድሞ ያቀነቀኑትና ይህ ወቅት በተለይ እስከ ጥር ባለው ጊዜ ድረስ ከፍተኛ ቅዝቃዜና ብርድ ያለበት እንደሆነ ይታመናል። የአየር ሁኔታው ከዜሮ በታች ዲግሪ ሴልሲየስ በሚሆንበት ጊዜም ቅዝቃዜ የሚኖር ሲሆን ውሃ በጣም ስለሚቀዘቅዝ ከሌላው ጊዜ የተለየ ብርዳም ውሃ ይሆናል፣ ይቆረጣጥማል ነው የሚባለው በተለይ በዚህ ወቅት ያለው ብርድ። ነገር ግን ሁኔታው ንፋስና እርጥበት ካልተጨመረበት በስተቀር ከፍተኛ የሆነ ቅዝቃዜ ላይፈጠር ይችላል። እንዲህ ያለው የአየር ሁኔታ በሚያጋጥምበት ጊዜ ከወትሮ በተለየ የሰውነት ሙቀት የሚጠብቅ አለባበስ ሊያስፈልግና ጥንቃቄ ማድረግ ጥሩ ሊሆን ይችላል ተብሎ ይጠበቃል። በተለይ ወቅቱ ብርዳም በመሆኑም ይህንን የብርድ ወቅት በአንዳንድ አካባቢዎች ይህ ቅዝቃዜ የአየር ሁኔታ በሚከሰት ጊዜ የረጉ የውሃ አካላት ቀዝቅዘው ወደ በረዶነት ሊቀየሩ ይችላሉ። በተጨማሪም የመኪና መንገዶችና የሰዎች መረማመጃ ድንጋያማ ጥርጊያዎች አንሸራታች እንዲሆኑ ያደርጋል። በቤቶች ጣሪያ፣ በመስኮት፣ በመኪኖችና በሳር መስኮቶች ላይ ቅዝቃዜ ጤዛን ይፈጥራል። በሳር አካባቢ እንግዲህ ወቅቱ ነውና በተለይ ከጥቅምት እስከ ጥር ባለው ጊዜ ውስጥ እንደዚህ ያለ ክስተቶች ይፈጠራል። እንደዚህ ያሉ ክስተቶች ደግሞ በሚገባ ጥንቃቄ ያስፈልጋል። በተለይ ደግሞ የሀገራችን የአየር ሁኔታም ከሰሞኑ ሁኔታ አንጻር በተለይ ቅዝቃዜ የሚጠበቅ ነው። ይህ ቅዝቃዜ ግን በተወሰነ ጊዜያት ይጠፋል። ለተወሰነ ጊዜያት ደግሞ ተፈጥሮ እንዲህ ያሉ ነገሮችን ታሳያለች። ይህ ደግሞ ክስተት በብዙዎቻችን ዘንድ ያው ብርዱ ይጠላል፣ ከበድ ያለ ይመስላል። ነገር ግን የተፈጥሮ የአየር ሁኔታ እንደዚህ ያሉ ክስተቶችን እንድናይና እንድንመለከት ያደርገናል። ኢትዮጵያ እንግዲህ የተለያዩ ወቅቶች አሏት። እነዚህ ወቅቶች ደግሞ የሚዘራበት፣ የሚታጨድበት፣ ብርድና ቅዝቃዜ የሚኖርበት እንዲሁም ደግሞ ሰብል የሚደርስበት፣ ሰዎች የሚዳሩበት፣ ሌላው ደግሞ የአየር ሁኔታው ዝናባማ የሚሆንበት ጊዜ አለ። እነዚህ የተፈጥሮ መፈራረቆች ደግሞ ከሌላው ዓለም በተለየ ለኢትዮጵያውያን ለስራ የተዘጋጀ ጊዜያት አሉትና እነዚህ አይነት ጊዜያትን ደግሞ በአግባቡ መጠቀም ያስፈልጋል። ስለዚህ ብዙዎቻችን የሀገራችን የአየር ንብረት ለስራ ምቹ ነው፣ ለብዙ የተመቸ ነውና እንደዚህ አይነት ሁኔታዎችን መጠቀም ያስፈልጋል። ከዚህ ጋር በተያያዘ እንግዲህ ቀጣዩ የኢትዮጵያ የአየር ሁኔታ ትንሽ ቅዝቃዜ ያደላበት፣ በተለያዩ አካባቢዎች ብርድ የሚጠነክርበት ጊዜ በመሆኑ ጥንቃቄ ልናደርግ ይገባል። እንደዚህ ያለ ጥንቃቄ ደግሞ ከጤና አንጻር፣ ከአመጋገብ አንጻር፣ ከህይወት አኗኗር አንጻር እንዲህ ያሉ ከባድ ሁኔታዎችን በጥንቃቄ ማሳለፍ ያስፈልጋል። የተሰጠን የተፈጥሮ ጸጋ መልካም ነው። ነገር ግን የተፈጥሮ ጸጋውን ደግሞ እንደ ተፈጥሮ ሁኔታ በጥቅምት አንድ አጥንት ይባላል ሁላና ለጥቅምት እኩሌታ አንድ ኩታ የሚባልም ነበረ። እንደ ያሉ ክስተቶች ስላሉ ክስተቱን በመደረብ እንዲሁም ጥሩ አመጋገብን በማስተካከል ማሳለፍ ያስፈልጋልና የኢትዮጵያን የአየር ንብረት የተመቸ ነው። አሁን ደግሞ ወደ ገናው ወደ ጥር እየሄድን ነው። እስከ ጥምቀት ድረስ ቆንጆ ብርድ አለ፣ በጣም ቆንጆ ብርድ አለ። ያንን ደግሞ በጥሩ ሁኔታ ማሳለፍ ያስፈልጋል። ዜና ፕላስ ለዕለቱ ያጋራናችሁ መረጃ ይህን መስል ነበረ። ተጨማሪ መረጃዎችን በተጨማሪ ይዘን የምንመለስ ይሆናል። አብራችሁን ስለነበራችሁ እናመሰግናለን ውድ ቤተሰቦቻችን። ለዜና ፕላስ አበቃን።